ሰላም ጤና ይስጥልን። እዚህ ስቱዲያችን የታደማችሁ እንግዶቻችንና በእያላችሁበት ሆናችሁ ይህን ዝግጅት የምትከታተሉ በሙሉ ከኢቢኤስ ቴሌቪዥን የእንቆቅልሽ ዝግጅታችን ተጀመረ። አበበ ፈለቀ ነኝ። አብራችሁን ቆዩ። ተጸድቅ ብዬ ባዝላት ሀ የብብቷን ጣለች። አይ ቲንክ ሰምቼዋለሁ ይሄንን የብብቷን ጣለች። አብንዲ ነው ጥያቄ ቀለለሽ ይመስገን። ሁለት ወይዘሮ አንዷ እውር አንዷ ደንቆ። ሁለት ወይዘሮ የሚለው ነገር አሁን ወይዘሮ ያግቡ አያግቡ እንግዲህ አፍንጫ ነጠላ ሲንግል ናቸው ሜሪድ ናቸው። ተንጠልጥላ ቀረች። በአንድ ጥያቄ መሄድን እያሰብኩ ነው። ቀላል አይደለም። ምንም አልቦ ነው አልም አይባልም። ማስተዋል እያስተዋለች ነው መልሷን እየሰጠች ያለችው። ጥሩ እየሄደች ነው። ቴንክ ዩ። የመጨረሻ መልስ አሁን ልታጠራጥረኝ ተረጋገጠበት ጥያቄ ነው። መልሱ በ8 ቀን እንግዲህ በዛሬው ዝግጅታችንም እንደተለመደው ሁሉ አዝናኝና አስተማሪ የሆኑ በሀገራችን ወቅታዊ ጉዳዮች ላይ በሀገራችን ስነ ቃል፣ ስነ ጽሁፍ፣ ታሪክ፣ ባህል፣ ትውፊት በመሳሰሉት ጉዳዮች ላይ ያተኮሩ የተለያዩ ጥያቄዎች ይቀርባሉ። እንዝናናለን። እንግዲህ 1500 የአሜሪካን ዶላር አግኝቶ ማን ይሄዳል የሚለውን ጥያቄ አሁንም መልስ አላገኘንለትም። አብረን የምናየው ነው የሚሆነው። ወደ ዛሬው ፕሮግራማችን ከመግባቴ በፊት ያለፈውን ሳምንት ጥያቄ መልስ አቀርብላችኋለሁ። ጥያቄው በአፉ የማይበላ ግን ሆዱን የሚሞላ የሚል ነበር። በአፉ የማይበላ ሆዱን የሚሞላ። መልሱ የተረገዘ ሕፃን ልጅ ነው። በርካታ ተመልካቾቻችን ለሰጣችሁን መልስ እናመሰግናለን። የመጀመሪያዎቹን 3 መልሶች ያገኛችሁ ሽልማቶቻችሁን እንዳገኛችሁ እምነቴ ነው። እንግዲህ በዛሬው ዝግጅታችንም መጨረሻ ላይ ሳምንት መልሰን የምናስተዋውቀው የመልሱን የምንነግራችሁ የፌስቡክ ጥያቄ እናቀርባለን። ወደ ዛሬው ዝግጅታችን እናምራና ወደ ስቱዲዮ መለስ ብለን የዛሬውን ተወዳዳሪዎች እናስተዋውቅ። እንግዲህ እዚህ ስቱዲያችን የተገኛችሁ ታዳሚዎቻችንና እንግዶቻችን እንደምታውቁት የእንቆቅልሽ ዝግጅታችን 15 ጥያቄዎች አሉት። ምን ያህሎቻችሁ 15ቱን ጥያቄዎች ድረስ ሄዳችሁ 1500 የአሜሪካን ዶላር ለማግኘት ትታደላላችሁ የሚለውን አብረን የምናየው ነው የሚሆነው። የጥያቄና መልሱ ህጎችን ለማስታወስ እንግዲህ ከመጀመሪያዎቹ 5 ጥያቄዎችን ስትመልሱ 25 የአሜሪካን ዶላር ማግኘታችሁን እርግጠኛ ትሆናላችሁ። እዚሁ እጅ በእጅ ፍቅር እንዲደረጅ ብለን እንሰጣችኋለን። ሁለተኛውን 5 ዙር ስታሸንፉና 10ኛው ጥያቄ ላይ ስትደርሱ ደግሞ 500 የአሜሪካን ዶላር ማግኘታችሁን ታረጋግጣላችሁ። ሶስተኛውን ዙር ወይም የመጨረሻዎቹን 5 ጥያቄዎች መልሳችሁ 15ኛውን ጥያቄ ስታገኙ ደግሞ 1500 የአሜሪካን ዶላር አሸናፊነታችሁን ታረጋግጣላችሁ ማለት ነው። እነኚህን ጥያቄዎች መልሳችሁ አሸናፊ እንድትሆኑ 3 ድጋፍ የመስጫ መንገዶችን አዘጋጅተንላችኋል። ጥያቄው ግራ ከገባችሁ፣ እርግጠኛ ካልሆናችሁ፣ መልሱን ካላወቃችሁት የመጀመሪያው ምርጫ ወደ ተመልካች ጥያቄውን በመሰንዘር ከተመልካች እርዳታ ማግኘት ነው። ሁለተኛው ምርጫ ትክክል ካልሆኑት ውስጥ አንዱ ይውጣልኝ ማለት ነው። ሶስተኛውና ደግሞ እኔ የምወደው ምርጫ ደግሞ ለእኔ ሀገር መስጠትና እኔ ሀገሬን ሰጣችሁኝ እንግዲህ መልሱን እነግራችኋለሁ ማለት ነው። 15ቱን ጥያቄዎች አሸንፋችሁ 1500 የአሜሪካን ዶላር ይዛችሁ እንደምትሄዱም እምነቴ ነው። ለሁላችሁም መልካም እድል እመኛለሁ። ወደ መጀመሪያው የዕለቱ ተወዳዳሪያችን ነው የምናመራው። ካሌብ ጌቱን ወደ መድረክ ዋንደና ቆየ። አሜሪካ የት ግዛት ውስጥ ነው የምትኖረው? የመጀመሪያው ጥያቄ እሱ ነው። አዎ አሜሪካ ምን ግዛት ውስጥ የምትኖረው? የመጀመሪያው የእንቆቅልሽ ጥያቄ አይደለም፣ ይሄ ጀስት ጥያቄ ነው። እሱን ልትሰጥ ነበር ኦልሞስት ደንግጠህ። አዎ አይኔማ ሀገርኛ ውስጥ ነበር ጭንቅላቴና ቶሎ ወደ አስጠፋሁበት። እንግዲህ ሲመጣ ተዘጋጅቶ ነው እያለ ሸምድዶ ነው የገባውና አይ ይሄን ለጨዋታ ያህል ነው። ይሄ ነጥብ የለውም፣ ዶላር አታጣም። ይሄንን መልስ በትክክል ካልመለስ የት ግዛት ነው የምትኖረው? አሜሪካ ውስጥ ነው። የትኛው? የት ስቴት? ሳውት አሜሪካ። አሜሪካ የት ስቴት ውስጥ ነው ያለው? አዎ ግዛት ማለት ስቴት ነው በአማርኛ ሲተረጎም። እንዴ አሜሪካ እንዴት ነው ስቴት ውስጥ የምትሆነው? አሜን አንተ ነው ትንሽ ግራ ገባኝ። ቨርጂኒያ ነው የምትኖረው አንተ? እኔ የምኖርበትን ቨርጂኒያ ውስጥ። በጣም አመሰግናለሁ። ከባዱ ጥያቄ ሳይሆን አይቀርም ከ15 ውስጥ። ወይ ጉዴ ፈላ። እሺ ኢትዮጵያ ሴት ነበር የምትኖረው? ቄራ ብዙ ቦታዎች ኖር ያለው ግን በብዛት ቄራ። የቄራ ልጆች ኃይለኞች ናቸው ትባላላችሁ? ዝም ብሎ አፈ ታሪክ ነው? አይ ትክክል ነው። ትክክል ነው። አንተ ምን አይነት ልጅ ነበርክ? ረባሽ ነበርክ? ጨዋ ልጅ ነበርክ? ትንሽ ጨዋታ የሚያበዛ እባል ነበረ። አሁንስ?
ልጅ ሆኖ የሚጫወት ሰው ሲያድግ ይረጋጋል ይባላል። ትክክል ነው። ተረጋግተሃል? ኧረ በጣም ጨርሰዋል ጨዋታውን በሙሉ ማለት ነው? በጊዜው ጨርሻለሁ። አሁን ምንድነው በጣም ተወዶ የነበረው ጨዋታ? ስፖርት አልጫወትም። ለምን? እንጃ ርቃለሁ ከስፖርት። ካርታ ቼዝ ሞር ሀሳብን የሚያዳብሩ ጨዋታዎች ነበር ማለት ነው። እነ ብይ እነ እንቆቅልሽ እና ባሮ አሳዶ ምናምን ማለት ነገር ሩጫ ነገሮች ያሉባቸው ነገሮች ብዙም አታዘውትርም። ፊዚካል አክቲቪቲ ነገር ውስጥ አልገባም። አሁንም እንደዛ ሆነ? አትወድም? አሁንም እንደዛ ነው። ስቴዲየም ገብተህ አታውቅም? ኧረ መጨረሻ አለ። አሜሪካ እንዴት አገኛት? በጣም ጥሩ ነው። ስንት ጊዜ ቆየህ እዚህ ሀገር? ከመጣሁ አሁን 7ኛ ዓመቴን ኦገስት ላይ ይሆነኛል። በጣም ጥሩ። ለእንቆቅልሽ ጥያቄዎች ተዘጋጅተሃል? 1500 የአሜሪካን ዶላር ይዘህ እንደምትሄድ እርግጠኛ ነኝ? ዝርፍ አረጌ እንደዚህ አይነቱን በራስ የመተማመን እንግዲህ ከሁለት ከሶስት ጥያቄዎች በኋላ መልሼ እንደማገኘው ተስፋ አለኝ። በጣም ጥሩ። መልካም እድል እመኛለሁ። ወደ መጀመሪያው ጥያቄያችን እናምራ። የመጀመሪያው ጥያቄ እንቆቅልሽ ነው። እንቆቅልህ ምን ያውቃለህ? ውሃ ጠጥታ የማትሸና ሀ ጀበና፣ ለ ዶሮ፣ ሐመር ውሃ ስፖንጅ፣ መ ድኩላ። ውሃ ጠጥታ የማትሸና ጀበና ከትሸናል፣ ስፖንጅም ትጨመቃለች፣ ድኩላም እንስሳ ነው። ስለዚህ ዶሮ፣ ለዶሮ። እንዴት ነው ሳትሸና ሊሰራ የምታደርገው ዶሮ? አሚን ሽንት ሳይሆን ላይ ከሌላ ካካ ነው የምትለው። በትክክል መልሰሃል። ውሃ ጠጥታ የማትሸና ዶሮ ነው። በጣም ጥሩ። ሁለተኛ ደግሞ ተረትና ምሳሌ ነው። ቀለል ያለ ነው። አሳን መብላት ሀ በብልሃት፣ ለ ከናጥንቱ፣ ሐመር ውሃ ሳያመካኙ ነው፣ መ ጾምን ጠብቆ ነው። በጾም እበላለሁ አሳ። አንዳንድ ሰው አይበላም፣ እሱን አውቃለሁ። ከናጥንቱ አይበላም አሳ መብላት ከናጥንቱ፣ ስለዚህ እሱ አይሆንም። ሀ በብልሃት እላለሁ። ለምን? አጥንቱ ስለሚዋጋ፣ ስለዚህ በደንብ መለቀም አለበት ስጋው ከአጥንቱ እንዳይዋጋ ምናምን። ሲታኘክም ራሱ በእንትን በብልሃት ስለሆነ አይ ቲንክ ሀ መሆን አለበት። አሳ ትወዳለህ? በጣም። አሳን መብላት በብልሃት በትክክል መልሰውታል። የሶስተኛ ጥያቄ ቀለል ያለ ጂኦግራፊ ነው የሚባለው ወይም የህብረት ጥያቄ ነው። ሶስተኛ ፀሐይ በየት አቅጣጫ ወጥታ በየት አቅጣጫ ትገባለች? ሀ በምዕራብ ወጥታ በምስራቅ፣ ለ በምስራቅ ወጥታ በምዕራብ፣ ሐመር ውሃ በደቡብ ወጥታ በምዕራብ፣ መ በሰሜን ወጥታ በምስራቅ። ድብልቅ በሰሜን በምዕራብ በደቡብ እንትኖቹ ጠፍቶኛል። ምስራቅ ኦኬ፣ ኢትዮጵያ ምስራቅ አፍሪካ ስለምትባል ኦኬ፣ ምስራቅ እንደዛ ነው። ምስራቅ እንደዛ ነው። ደቡብ አይደለም። ምንድን ነው አይደለም ለማለት? አሁን ሪፈረንስ ምንድን ነው? ሳውንድ ራሱ ስትለው ራሱ በደቡብ እንዴት ወጣለች ነገር ምን ወጣት ምን ማለት ነው? ምን ቸገራት? በምዕራብ ወይም በምስራቅ ነው የምትወጣው። ስለዚህ ሀ ወይም ለ በምስራቅ ወጥታ በምዕራብ። እንግዲህ አራተኛ እና አምስተኛ ክፍል ጃምፕ እያደረክ ነበር ያለፈው ማለት ነው። ጂኦግራፊ ትንሽ ጨዋታ ብዛለሁ ብያለሁ። እሺ በምስራቅ ወጥታ በምዕራብ ለ የመጨረሻ መልስ። ለምን አልክ? ለምን በምዕራብ ወጥታ በምስራቅ አልሆነች ማለት? በእርግጠኝነት ካላወቅከው ከምስራቅ ወጥታ በምዕራብ ለሚለው መልስ ምንድነው ምክንያቱም ላይ ማጠናከሪያ ምክንያት ምንድነው ምክንያቴ? በምዕራብ ሀና አለ ትንሽ ያስቸግራሉ። በምዕራብ ወጥታ በምስራቅ ኦኬ። ብዙ ከጠየቀኝ ልቀይር እችላለሁ መልስ። ስለዚህ ልቆይ እዛው ላይ በምስራቅ ወጥታ በምዕራብ ብዙ ካብሰለሰልኩት ሰማው ደስ የሚለው በምስራቅ ትገባ ነው። በምስራቅ ወጥታ እንግዲህ በምስራቅ ወጥታ በምዕራብ ትግባ ብሏል። ፀሐይም እሺ ብላለች። በምስራቅ ወጥታ በምዕራብ ነው የምትገባው። በጣም ጥሩ። እንግዲህ ድሮ ልጅ ሆኜ ካርታና ቼዝ ወዳለሁ ብለሃል። ይህንኑ በማሰብ የሚቀጥለው ጥያቄ በካርታ ላይ ያተኮረ እንዲሆን ኮምፒውተሩ ራሱ መርጦልሃል ማለት ነው። አራተኛ ጥያቄ፣ በካርታ ወይም በኮንከር ጨዋታ ውስጥ አንድ ተጫዋች ሞንቴ ካለ ምን ለማለት ፈልጎ ነው? ሀ ጨዋታውን ጨርሻለሁ፣
ለጨዋታውን እናፍርሰው፣ ሐመሩሃ ቦታ እንቀያየር፣ መ ካርታ ጎሎኛል። እንግዲህ ጨዋታውን መጫወት አለመጫወትህ ይለያል። የሚገርመው የዛሬ 3 ቀን ከኢትዮጵያ ከመጣው ተጫዋች አላውቅም ነበረ። ኦልሞስት በ7 ዓመት ሊሆን ሲል ተጫወትኩ። የዛሬ 3 ቀን የዛም ተጫወት ኮንከር ነው። በጣም የሚገርም አጋጣሚ። ግን ሞንቴ አላልንም አንደኛችንም። ማንም ሞንቴ የሚል ነገር የተናገረ የለም። ስለዚህ ጉዴ ፈላ እዚህኛው ላይ። 3 ምርጫዎች አሉ እንዳትረሳ። ጥያቄው ካቃተህ ለተመልካች መስጠት ትችላለህ። ትክክል ካልሆኑት ውስጥ አንዱ ይውጣልኝ ማለት ትችላለህ። ለኔ ሀገር መስጠት ትችላለህ። ለተመልካች ሰጠ ቢመልሱ ብሩም ወደ እነሱ ነው ለኔ ነው። ሁሉ ነገር ለአንተ ነው የሚደግፉት። ያ በኋላ ሊደራደሩት ይችላሉ። ሞንቴ ጨዋታውን ጨርሻለሁ። ጨዋታውን እናፍርሰው። ካርታ ጎሎኛል። ሐመሩሃ አይሆንም። ቦታ እንቀየር። ታብለን አናውቅም። ጨዋታውን ጨርሻለሁ። ጨዋታውን ጨርሻለሁ ወይም ካርታ ጎሎኛል። አንድ ሲቀር ምናልባት ሞንቴ ሊባል ይችላል፣ ወይም ደግሞ ሲጨርሱ ምናልባት ሞንቴ ልንል እንችላለን። ኦኬ ጨዋታውን ጨርሻለሁ ወይም ካርታ ጎሎኛል። ለምሳሌ ከነዚህ ውስጥ ትክክል አይደለም ሊሆን ምርጫ ሊሆን አይችልም ብለህ ያሰብካቸው ምርጫዎች አሉ? ሐመሩሃ መልስ አይደለም ብያስ ቦታ እንቀያየር አይደለም ምን በወጣን ጨዋታውን እናፍርሰው ነው። አሁንም እሱም ጨዋታውን ጨርሻለሁ። ታጎሎኛል። 50-50 ላይ ነኝ እሱ ጋር። 3 ምርጫዎች አሉ። ግራ ከገባ ከተመልካች መልስ ማግኘት ትችላለህ። ከ3 ምርጫዎች አንዱ ይውጣልኝ ማለት ትችላለህ። ሀገር መስጠት ነው። ስትሳቀቅ አይቼ እኔም ተሳቀቄ መሞቴ ነው አይደል? ለተመልካች ባትሰጠው እና ያ ምርጫ ባይኖርህ ምን ትለው ነበር? በመጨረሻ እድልህን እንዳው ለማየት የለም። ጨዋታውን ጨርሻለሁ ይሆን ነበረ? እሺ። ከተመልካች ሊረዳ የሚችል ሰው አለ? ጨዋታ ይፍረስ ነው እያሉ ነው። ምርጫህን ተቀበለዋለህ? እርግጠኛ ነህ? ወይ ብሬን? እሺ ጨዋታውን ጨርሻለሁ። እሱ ባለው እሱ ያለኝ ጨዋታውን ጨርሻለሁ ብሎኛል። ጨዋታውን እናፍርሰው። እናፍርሰው? አንተ ጨዋታውን ጨርሻለሁ በሚለው እሱ ግን ጨዋታው ይፍረስ ነው አለ። እናፍርሰው። እሺ ጨዋታውን እናፍርሰው። እንደ እናት እንደ አባት አመንከው ማለት ነው። ከተሳሳተን እንገናኛለን እንጂ በጣም ጥሩ። ጨዋታውን እናፍርሰው። በጣም ጥሩ። እንግዲህ በካርታ ጨዋታ ውስጥ አንዱ ተጫዋች ሞንቴ ካለ ምን ለማለት ፈልጎ ነው? እንግዲህ አንዳንድ ጊዜ ካርታ ሲበተን በጣም ተመሳሳይ ቁጥሮች ይወጣሉ፣ ወይም ደግሞ ጨዋታው ሊቀጥል የማይችልበት ቁጥር ይደርሳል። የዛን ጊዜ ጨዋታው ምን ልንሄድ አንችልም እና ጨዋታውን በስምምነት እናፍርሰውና እንደገና ካርታ ይበተን ማለት ነው። ስለዚህ እርዳታው በትክክል ጥቅም ላይ ውሏል። ጨዋታውን እናፍርሰው። በጣም ጥሩ። እንግዲህ የመጀመሪያውን ዙር ልታጠናቀቅ አንድ ጥያቄ ነው የቀረህ። ከ3 ምርጫዎች ውስጥ አንዱን ተጠቅመሃል። አሁንም ከ3 ትክክል ካልሆኑት ምርጫዎች ውስጥ አንዱ ይውጣልኝ ወይም ደግሞ ለኔ ሀገር ሰተህ መልስ ማግኘት ትችላለህ። 5ኛ ጥያቄ። ይህን ጥያቄ ካመለስክ ያው እዚች ጋር የተቀመጠችውን 25 ብር ይዘህ ትሄዳለህ ማለት ነው። የማትወልድ ላም ወይም በግ ምን ትባላለች? ሀ ዋንኬ፣ ለ መሲና፣ ሐመሩሃ ቡሬ፣ መ ዳንግሌ። ከብቶች አካባቢ ይኖርሃል? ወደ ገጠር ወይ ዘመዶች አዝማሪዎች ጋር ሄደሃል? አክቹሊ ብዙ እንትን ከ7 ዓመት ከኖር በፊት ኢትዮጵያ ላይ ከመጨረሻውን 7 ዓመት እዚህ ከመምጣቴ በፊት ብዙ ቦታዎች ኖር ያለው ኢትዮጵያ ውስጥ በተለያዩ ክፍለ ሀገሮች ኖር ያለው። ስለዚህ ከብት እርባታ ነው ያለበት ቦታ ላይ ታውቃለህ። እዚህ ምንም ጥያቄ የለውም፣ የምትመልሰው ጥያቄ ነው ማለት ነው። አሁን ማለት ፈራው ከሳትኩት ዋንኬ ምን እንደሆነ እራሱ አላውቅም። መሲና ከዚህ ውስጥ የሚመስለኝ ዳንግሌ ድንግሌ ከሚለው ጋር ተያይዞ ምናልባት አሻሽለውት ይሆናል። የማትወልድ የሚቀርበው እሱ ነው እና
ስለዚህ አሁን በግምት ነው ማለት ነው። አሁን እንግዲህ ሁሉ ትራቭል ኤጁኬትድ የሆነ ግምት ማለት ነው። ወደ ገጠር ሄድክባቸውን ጊዜያቶች መልሰህ አስታውስና አይ ብለው ስም ሲጠሩ ወይ እንዳለ አይደል ዳንግሌ ሀገር ልስጥ ሀገር ባትሰጠኝስ ዳንግሌ ነበረ። ከዳንግሌ ሌላ ምን? ዳንግሌ ነበረ። ቀጥል። ሀገር ስጠኛ። እንግዲህ ወላይታ ሄጄ ሁሉ በጄ ሁሉ በደጄ በወላይታ ለምለም መስክ በወላይታ ለምለም ሀገር ተዝናነቼ ተደስቼ በልቼ ጠጥቼ ወላይተኛ እንዳንስ ደንሼ ተዝናነቼ። መልሱን ካፍታ ቆይታ በኋላ ነበር። በጣም ግሩም። እንግዲህ ተመልካቾቻችን ከአፍታ ቆይታ በፊት ካሌብ እማትወልድ ላም ወይ በግ ምን ትባላለች ለሚለው ጥያቄ እንግዲህ በየትኛው መንገድ እንዳቀራረበው ባላቅም ዳንግሌ ነው ብሎ ገምቷል። ግን መውደቅ ስላልፈለገ ለእኔ ሀገር ሰጥቶኛል። እኔም ወላይታ ሄጄ በመስኩ በከብት አርቢዎቹ በለምለሙ ጎራ ዞሬ አይቼ ከብቶቹንና በጎቹንም ቼክ አድርጌ መልሱ እንኳን ሀገር ሰጠኝ መሲና የመጀመሪያውን ዙር በሚገባ አልፈሃል ማለት ነው። በጣም ግሩም። 25 የአሜሪካን ዶላር ማግኘትን አረጋግጠሃል። ከሶስቱ የእርዳታ ማግኛ መንገዶች ውስጥ ሁለቱን ተጠቅመሃል። የቀረህ ትክክል ካልሆኑት መልሶች ውስጥ አንዱ ይውጣልኝ የሚለው ምርጫ ብቻ ነው። አሁንም በድጋሚ መልካም እድል እመኛለሁ። ወደ 6ኛው ጥያቄ ነው የምናመራው። አሁን ደግሞ ወደ ሀገራችን ታሪክ ወደ ኋላ ይዘንህ እንጓዛለን። በእንግሊዞች ተይዞ የተወሰደው የአጼ ቴዎድሮስ ልጅ ማን ይባላል? ሀ ልጅ ኢያሱ፣ ለ ራስ እምሩ፣ ሐመርሃ ልጅ እንዳልካቸው፣ መ ልዑል አለማየሁ። ራስ እምሩ ሰምቼ አላውቅም። ስለዚህ እሳቸው አይመስሉኝም። ሰምተህ ስለማታውቅ ማለት ነው። ሰምቼ ስለማላውቅ ልዑል አለማየሁ እሱንም አይመስለኝም። ልጅ ኢያሱ ወይም እንዳልካቸው፣ ሐመርሃ ወይም ሀ ልጅ ኢያሱ። የአጼ ቴዎድሮስ ልጅ ማን ይባላል? ተመልካቾች ምን እያላችሁ ነው? ማን ይመስላችኋል? አትነግሩት ነገር አይሰማም። ከዛ በያላችሁበት ሆናችሁ ጥያቄውን መልስ እየሞከራችሁ እንደሆነ እምነታችን ነው። ወዴት ጋር ነን ያለነው? ራስ እምሩ ወድቀዋል። እሳቸው ልዑል አለማየሁ ወድቀዋል። ልጅ ኢያሱና ልጅ እንዳልካቸው ናቸው የቀሩት። እሺ አንድ የቀረኝ ሀሳብ መጠቀም የምችለው ትችላለህ። አንደኛው የቀረ ጥያቄ ትክክል ካልሆኑት መልሶች ውስጥ አንዱን አውጣልኝ ማለት ነው። ላውጣልህ አንዱን እኔ ከመርጡት ውጪ ነው። እኔ ፈለኩትን መርጬ ነው። ለአንተ የሚመችን አንተን ውጤት ሊያስገኝህ ወይም ሊደግፍ የሚችለውን መርጬ አወጣልህ። ይቀጥል። ከአራቱ ውስጥ ለራስ እምሩ አይደለም። ስለዚህ ልጅ ኢያሱ፣ ልጅ እንዳልካቸው ወይም ልዑል አለማየሁ ነው ማለት ነው። በእንግሊዞች ተይዞ የተወሰደው የአጼ ቴዎድሮስ ልጅ ማን ይባላል? ልጅ ኢያሱ ወይም ልጅ እንዳልካቸው። ልጅ ኢያሱ መጨረሻ መልስ። ቆይ ልጅ ኢያሱ ወይም ልጅ እንዳልካቸው። እሺ የመጨረሻ መልስ ልጅ ኢያሱ። ልጅ ኢያሱ በእንግሊዞች ተይዞ የተወሰደው የአጼ ቴዎድሮስ ልጅ ማን ይባላል? እንግዲህ ልጅ የሚለውን ይዞ ነው መሰለኝ ልጅ ኢያሱ ብሏል ሮብ ካሌብ። በእንግሊዞች ተይዞ የተወሰደው የአጼ ቴዎድሮስ ልጅ ግን
ተመልካቾቻችን በያላችሁበት ሆናችሁ እንደመለሳችሁት ልዑል አለማየሁ በጣም ጥሩ። የመጀመሪያዎቹን 5 ጥያቄዎች መልሰህ 25 የአሜሪካን ዶላር አግኝተሃል። ወደ ቨርጂኒያ ነዳጅ ሞልተህ ጃግኛለ። አመሰግናለሁ። ተመልካቾቻችን ከኢቢኤስ ቴሌቪዥን እየተዘጋጀ የሚቀርብላችሁ የእንቆቅልሽ ዝግጅታችን አሁንም እንደቀጠለ ነው። እንግዲህ ወደ ቀጣዩ ተወዳዳሪያችን ነው የምናመራው። ሊዲያ አቡኔን ወደ መድረክ ጋብዛለሁ። ሊዲያ አቡኔ ስንት ጊዜ ቆየሽ እዚህ ሀገር? አሁን ወደ 6 ዓመት ሆኖኛል። 6 ዓመት ሆነሻል። ኢትዮጵያ የት አካባቢ ነው የነበርሽ? ኢትዮጵያ በጣም የተለያዩ ቦታዎች ነበርኩኝ፣ ግን ያደግኩት ቤላ ነው። ቤላ። አንቺ ቤላ ቤላ ቤላ። በጣም ጥሩ። ምን አይነት ልጅ ነበርሽ? ልጅ ያለ ጨዋታ ወድ ነበር። እሺ፣ ምን አይነት ጨዋታ? ዲሞፈጪስ ምናምን የሚባለው ብዙ አይነት ነው የተጫወትኩት። ምንድነው ዋና የምትወጂው ጨዋታ? እቃቃ ደስ ይለኛል። ከነቅልብልቦሽ ጎበዝ ነበርሽ? ቅልብልቦሽ ጎበዝ ነበርኩኝ። ከትምህርት ቤት መልስ እጫወት ነበረ። እግር ኳስም እወዳለሁ። እግር ኳስ ከወንዶች ጋር የምትጫወቺው? ራሴ ሴቶች ግሩፕ አለ ነበራችሁ? ትምህርት ቤት ውስጥ ከሴቶች ጋር እጫወታለሁ፣ ከወንድሜም ጋር። አሁንስ? አሁን ብዙ እንደ ድሮ አይደለም፣ አንዳንዴ እጫወታለሁ። ሊዲያን በአንድ ቃል ብትገልጫት ምን ትያታለሽ? በጣም ከባድ ጥያቄ ነው። ሰዎች የሚሉኝን አንቺ ራስሽን ገምተሽ ራስሽን ስትገምቺው ምን አይነት ሰው ነኝ ብለሽ ስትይ? ሰው እወዳለሁ፣ ተግባቢ፣ ተጫዋች። በጣም ጥሩ። እዚህ ሀገር አሁን ምን እየሰራሽ ነው? እየተማርሽ ነው? ምን እያደረግሽ ነው? እዚህ ሀገር አሁን ትምህርት ጨረስኩኝ፣ የመጀመሪያ ዲግሪ አሁን በባዮሜዲካል ኢንጂነሪንግ። ዋው! እና አሁን ወደሚቀጥለው ወደ ዶክተሬት ቢኤስ ዲግሪ ባዮሜዲካል ኢንጂነሪንግ ነው። ምን አይነት የሙያ ዘርፍ ነው ስቶች የምትሆኚ ማለት ነው? አሁን ወደ ዶክተሬት ሪሰርች ለመስራት ነው እያሰብኩ ያለሁት። የሚቀጥለው ነሐሴ ላይ እገባለሁ ወደ ግራጁዌት ስኩል። ግን ዋናው ባዮሜዲካል ኢንጂነሪንግ ሜዲካል ዲቫይስስ ላይክ ሆስፒታል ውስጥ የምንጠቀምባቸውን የተለያዩ የሕክምና እቃዎች መስራት እና ለዛ ነው ትምህርቱንም የመረኩት። ምክንያቱም በጣም በኢትዮጵያ ተመልሼ የተለያዩ የሜዲካል ዲቫይሶችን በሎው ካስት ወይም አነስተኛ በሆነ ገንዘብ ለመስራት እፈልጋለሁኝ። ለዛ ነው ትምህርቱንም የመረኩት ወደዛ ደረጃ። ኢትዮጵያ ውስጥ ባዮቴክ የሆኑ ካምፓኒዎች ብዙ ስላልተለመዱና በዛ ሙያ ኢንዱስትሪ ውስጥ መግባት ነው የምትፈልጊው ማለት ነው? በደንብ። በጣም ጥሩ። የት ዩኒቨርሲቲ ነው የተማርሽው? የትኛው ዩኒቨርሲቲ ነው የምትሄጂው? አንደርግራድ የጨረስኩት በክኔል ዩኒቨርሲቲ ፔንስልቬኒያ ውስጥ ነው ያለው። አሁን ፒኤችዲ የምሰራው ፔን ስቴት፣ እሱም ፔንስልቬኒያ ነው ያለው። በጣም ጥሩ። እንግዲህ ዶክትሬት ዲግሪሽን ማጠናቀሽ ለሀገር ለወገን ኩራት ሆነሽ ተመልሰሽ ህዝብሽን የምታገለግይበትን ሁኔታ እግዚአብሔር እንዲያመቻችልሽ መልካም ምኞታችን ነው። አመሰግናለሁ። እሺ፣ እንግዲህ ባዮቴክ ኢንጂነር የሆነች እንግዳ ናቸው ያለችን። እንግዲህ ትምህርቱን በዝረራ እያሸነፍሽው ነው ያለሽው። የሀገራችንን ባህል፣ የሀገራችንን ታሪክ፣ የሀገራችንን ወግ፣ የሀገራችንን ስነ ቃልስ ምን ያህል ታውቂያለሽ የሚለውን እንግዲህ እንፈትሻለን ማለት ነው። 1500 የአሜሪካን ዶላር ነው። ያው ወደ ዶርም ወደ ትምህርት ቤት ስትሄጂ ትንሽ የሚደብም ነገር ማምጣቱ አይቀርም እና እንቆቅልሽ ትጫወቺ ነበር? እንቆቅልሽ እሞክራለሁኝ፣ ግን ሰምና ወርቅ ደስ ይለኛል። ትንሽ እንትን ቅኔ ማለት ነው። ቅኔ እንደሱ። ግን እንቆቅልሽ እሞክራለሁ። አሁን ጠፍቶብኛል ትንሽ። ስለዚህ አሁን ወደ ኋላ መለስ ብለን ምን ያህል እንደጠፋብሽ እናውቃለን ማለት ነው። የጨዋታውን ህግ ታውቂያለሽ። 3 መልስ የማግኛ መንገዶች አሉሽ። ግራ ከገባሽ አንዱን ተመልካች መጠየቅ ነው። ሁለተኛው ትክክል ካልሆኑት መልሶች ውስጥ አንዱ ይውጣልኝ ማለት ነው። ሶስተኛው ለእኔ ሀገር መስጠት ነው። 3ቱን እድል ተጠቅመሽ ውጤታማ እንደምትሆኚ ተስፋለኝ። መልካም እድል። አመሰግናለሁ። የመጀመሪያው ጥያቄ እንቆቅልሽ ነው። እንቆቅልሽ ምን አውቀለህ? 4 እግር ያለው ወንዝ የማይሻገር ሀ በርጩማ፣ ለ የጎረቤት ጭቅጭቅ፣ ሐመሩሃ አልጋ፣ መ ውሻ። አልጋ። መጨረሻ ሐመሩሃ። ያው እርግጠኛ ነኝ አልጋ። ለምን እንደ ወንዝ አይሻገርም? እንጃ ይሄን ነገር ህፃን እያለሁ ትዝ ይለኛል። እንደዛ አልጋ ስንል እግር ወንዝ የማይሻገር። ስለዚህ አልጋ አልረሳሽም ማለት ነው። አልጋ በትክክል መልሰዋለች። በጣም ጥሩ። እንግዲህ በትምህርቱ እየገፋሽ እንደሆነ ነግረሽኛል። ሙያ ላይ እንዴት ነሽ?
ወጥ መስራት ምናምን ወጥ መስራት፣ እንደው ጠላ መጥመቅ፣ ጠጅ መስራት፣ ክትፎ፣ ድሎት ምናምን መጋገር ደስ ይለኛል። ዳቦ፣ ኬክ፣ እንጀራ፣ ወጥ እሞክራለሁ። ድንች ወጥ በጣም እወዳለሁ። ግን መጥመቅ ምናምን አልችልም። እና አሁን እንደው ምንድነው ትምህርት ቤት ዶርም እያለሽ ማን ነው የሚሰራ? ሰርተሽ ነው የምትበይው ወይስ ሁልጊዜ ፋስት ፉድ? እሰራለሁ። ፋስት ፉድ ብዙ አልወደም፣ ስለዚህ እሰራለሁ። እንጀራ፣ ፍርፍር ከጓደኞቼ ጋር በቃ አንድ ላይ እንሰራና እንበላለን። በጣም ጥሩ። እንግዲህ ቀጣዩ ጥያቄ ከምግብ ሳይሆን ከመጠጥ ጋር ቤት ውስጥ ከሚሰራ መጠጥ ጋር የተያዘ ነው። ሁለተኛ ጥያቄ ከጠጅ የሚወጣው ቆሻሻ ምን ይባላል? ሀ አምቡላ፣ ለ ገፈት፣ ሐመርሃ አተላ፣ መ ዝቃጭ። በመጀመሪያ ጠጅ ሲጠመቅ አይተሽ ታውቂያለሽ ወይም ቤት ውስጥ ተጠምቆ አይተሽ ታውቂያለሽ? ግን አተላ እንዳልሆነ አውቃለሁ። ለምን? አተላ የእንትን ነው መሰለኝ የጠላ። እሺ፣ ስለዚህ ሐመርሃ አይሆንም ማለት ነው። ሐመርሃ አይሆንም። ዝቃጭ በጣም ሳውንድ ትክክለኛ እንትን አይደለም፣ አይመስልም። አምቡላ ይመስለኛል ግን እርግጠኛ አይደለም። መጨረሻ መልስ ተመልካች መጠየቅ። ከሶስቱ አንዱ ይውጣልኝ ማለት ትችያለሽ። ለኔም ሀገር መስጠት ትችያለሽ። ምንድነው ያጠራጠረሽ? ምንድነው እርግጠኛ እንዳትሆኝ ያደረገሽ? አይቼ ስለማላቅ ነው። ግን አስተማሪያችን አምቡላና በአ እንደሚጀምሩ የሆነ ትንሽ ትዝ ይለኛል። አለሽ ከግራም ከቀኝም የምታስታውሻቸው ነገሮች አሉ? አንዳንድ የተወሰነ አምቡላ የመጨረሻ መልስ ነው። ከጠጅ የሚወጣው ቆሻሻ ምን ይባላል? አተላ የጠላ ነው አለች። ዝቃጭ የሆነ ዝቃጭ ነገር ነው፣ ምንም አይመስልም አለች። ገፈት ሳይሆን በአንድ የሚጀምር ገምቻለሁ ብላ አምቡላ ብላለች። በትክክል መልሰዋለች። በጣም ጥሩ። እንግዲህ ሁለተኛውን ጥያቄ መልሰሻል። ወደ ሶስተኛው ጥያቄ ላይ ደርሰናል። ሶስተኛው ጥያቄ ደግሞ ተረትና ምሳሌ ነው። ከቅኔና ከሰምና ወርቁ ጋር ባንቀራረብም አሁን ወደ ተረት ምሳሌ መተናል ማለት ነው። ሶስተኛ ጥያቄ ነገርና ዱላ ሀ ሲስተካከል ያምራል፣ ለ በቢላ፣ ሐመርሃ በመላ፣ መ ስትመታ አስተካክላ። ሲስተካከል ያምራል አይመስልም፣ አይገጥምም። ዱላ በቢላ በጣም ይሄ ደግሞ ኃይለኛ እንትን ነው የሚመስለው። ስትመታ አስተካክላ ነገርና ዱላ በመላ ይመስለኛል፣ ግን እርግጠኛ አይደለሁኝም። ነገርና ዱላ በቢላ ሲስተካከል ያምራል። ሶስቱ ምርጫዎች ውስጥ አንዱ መጠቀም ትችላለሽ። እሺ፣ ስትመታ አስተካክላ በመላ። ኦኬ፣ ይሄንን ወደ ተመልካች ነገርና ዱላ ዳሽ ሲስተካከል ያምራል፣ በቢላ በመላ ስትመታ አስተካክላ። የሚረዳት አለ? ሲስተካከል ያምራል ተብለሻል። በመላ ሁለት መልስ ነገር ከተመልካች አንዱን መምረጥ አለብሽ። ነው ሲስተካከል ያምራል ነው የሚል ነው። እሺ፣ ነገርና ዱላ እንዴት ነው ዱላ የሚስተካከለው? ግራ ያጋባል። የመጨረሻ መልስ ነገርና ዱላ ሲስተካከል ያምራል። ሲስተካከል ያምራል። ጋሽ ተመልካችን ለምን ነው? ሀ ሲስተካከል ያምራል። እስቲ ነገርና ዱላን አስቢውና ነገርና ዱላ የመጨረሻ መልስ ሲስተካከል ያምራል። በቃ መጨረሻ መልስ ሲስተካከል ያምራል። ነገርና ዱላ ዳሽ ዱላም እንደዚህ አነጣጥረህ ነገርንም አስተካክለ ስታቀርበው ያምራል ለማለት ነው። ተመልካች የሰጠሽ መልስ ልክ ነው። ሲስተካከል ያምራል።
ንግድ አንዳንዴ ተረትና ምሳሌም ሳይገጥም ወደ ትርጉሙ ላይ ነው የሚያተኩረውና በጣም ጥሩ። እንግዲህ ልብስ እንዴት ነው? ልብስ ምርጫ ጎበዝ ነሽ? ሾፒንግ ራስሽ ነው ለልብስሽ የምታደርጊው ወይስ ሰው 2-3 ድጋፍ ትፈልጊያለሽ? አንዳንዴ ከሰው ጋር ነው የምሄደው። ብዙ ጊዜ ከሰው ጋር ነው የምሄደው። የልብስ አይነቶችን ታውቂያለሽ? አውቃለሁ ብለሽ ታስቢያለሽ? አንዳንዶችን አውቃለሁ። እሺ፣ ልብስ የምታውቂ መሆን አለመሆኑን የሚቀጥለው ጥያቄ ወስነዋል። አራተኛ ጥያቄ የልብስ አይነት ያልሆነው የቱ ነው? ሀ ማቅ፣ ለ ሰቅ፣ ሐመሩሃ ባና፣ መ ዳና። ግጥም አስመሰልኩታል። ያ ቅቅናና ይሄ ከባድ ጥያቄ ነው። ማቅ ልብስ እንደሆነ አውቃለሁ። ላይክ ማቅ ቀዶ የሚል መጽሐፍ ቅዱስ ላይ አለ መሰለኝ። ማቅ ወደቀ ማለት ነው። እሺ ማቅ የልብስ አይነት ሆነ የት ነው? ዳና ባና ባና ብገምት ልብስ ይመስለኛል። ባና ሰቅና ዳና እሺ አሁንም 2 አማራጮች አሉኝ። አንደኛው ከትክክል ካልሆኑት መልሶች ውስጥ አንዱ ይውጣልኝ ማለት ነው። ሁለተኛ ደግሞ ለኔ ሀገር መስጠት ነው። መልሱን እነግርሻለሁ ማለት ነው። ልብስ አይነት ያለው ሶ ማቅና ባናን ልብስ ይመስላሉ ብለሻል። ልብስ ይመስላሉ። እሺ ስታይ ሰቅና ዳናስ? ሰቅና ዳና ዳና ልብስ አይመስልም። ዳና ገምታለኝ። ዳና ትገምታለሽ? የመጨረሻ መልስ? የመጨረሻ መልስ ነው። ማቅ እሷ እንዳለችው ከበግ ጸጉር የሚሰራ ባናም እንደዚሁ በብርድ ጊዜ የሚለበስ ልብስ ነው። ሰቅም መታጠቂያ ነው። ስለዚህ ዳና በትክክል መልሰዋለች። ዳና ልብሷ ወይም አሻራ እንደማለት ነው። ዳና የሚል የቴሌቪዥን ተከታታይ ድራማ አለ። በዛን ትንሽ ልብስ አይመስልም። ልብስ ያልመስል ያልሽው ለዛ ነው። ለዛ ነው። ዱካ እንደማለት ነው። በጣም ጥሩ። እንግዲህ የመጀመሪያውን ዙር ልታጠናቅቂ አንድ ጥያቄ ነው የቀረሽ። እንግዲህ ምናልባት ይህን ጥያቄ ከመለሽ $5 ዶላር ማግኘትሽን ታረጋግጫለሽ። ከዛ በኋላም ወደ ሁለተኛው ዙር ትሄጃለሽ ማለት ነው። አሁንም 2 አማራጮችን አልተጠቀምሽም። ስለዚህ 2 እድሎች አሉሽ። 5ኛ ቅላቱ እሳት የሚመስል ቀይ በግ ምን ይባላል? ሀ ዋንኬ፣ ለ ዳንግሌ፣ ሐመሩሃ የመንዝ፣ መ በከው። ቅላቱ እሳት የሚመስል በግ ቀይ በግ አለ። እንደዛ አይነት በግ እኔ በግ ነጭ ብቻ ነበር የማውቀው። ቀይ በግ አለ ማለት ነው። ቀይ በግ አለ ማለት ነው። ይህንን ማውቀው አይመስለኝም። ግን የመንዝ ዳንግሌ ስም እንትን ነው ይመስላል። በከል ለዚህ ሀገር ልስጥክ። እሺ የሀገር ባትሰጪኝ ሀገር የመስጠት ምርጫ ባይኖርሽ ምን ነበር? ቅላቱ እሳት የሚመስል ቀይ በግ ምን ይባላል? በከል እለዋለሁ። በከል። እሺ ሰው የት ሀገር ነው የምትሰጪኝ? ቡታጅራ። በጣም ጥሩ። ቡታጅራ ሄጄ ሁሉን አይቼ ሁሉ በእጄ ሁሉ በደጄ ተዝናንቼ ተደስቼ የበግ ማሳ ውስጥ ሄጄ በጎቹን አይቼ ከነጮቹ ይልቅ ቀዩ ላይ አተኩሬ መልሱን ይዤ መጥቼ መልሱን ካፍታ ቆይታ በኋላ ነግራቸዋል። በጣም ጥሩ። የቡታጅራ ሰዎች እንዴት ናቸው? ካፍታ ቆይታ በፊት እንግዲህ የተጠየቀውን ጥያቄ እርግጠኛ ስላልሆነች ለእኔ ሀገር ሰጥታኝ ነበር ሊዲያ። ቡታጅራ መጥቼ በጎቹን አይቼ መልሱን ይዤላት መጥቻለሁ። መልሱ ዳንግሌ ነው። ስለዚህ በሚገባ የመጀመሪያውን ዙር አልፈሽ ወደ ሁለተኛ ዙር ገብተሻል። በነገራችን ላይ ዳንግሌ የሚል ጥያቄ ከዚህ ቀደም ሌላ ሰው ተጠይቆ ለሌላ ጥያቄ ሌላ መልስ እንደሆነ ሌላ ታዳሚ ወይም ሌላ
ተወዳዳሪ መልሶት ነበርና በጣም ግሩም። ስለዚህ አሁን 6ኛ ጥያቄ ላይ ነው የምትገኘው። ሁለተኛው ዙር ላይ ገብተሻል። 25 የአሜሪካን ዶላር ይዘሽ መሄድሽን አረጋግጠሻል። ከ3ቱ መልስ የማግኛ መንገዶች ውስጥ አንዱ ነው የቀረሽ። አሁንም በድጋሚ መልካም እድል እመኛለሁ። 6ኛ ጥያቄ ከአዲስ አበባ በመቀጠል ሁለተኛዋ የሞባይል ስልክ አገልግሎት የተጀመረባት ከተማ የትኛዋ ናት? ሀ አዳማ፣ ለ መቀሌ፣ ሐመሩሃ ባህር ዳር፣ መ ጅማ። ይህንን ከመለስኩት በግምት አታስታውሽም? በምንም አላስታውሰም። ሁለተኛ የሞባይል ስልክ አገልግሎት የተጀመረባት ከተማ ሞባይል ሲጀመር ታስታውሻለሽ? ሞባይል ሲጀመር ልጅ ነበርኩ ብዬ በደንብ አላስታውስም። የመጀመሪያ ሞባይልሽን ያሽው መቼ? አዲስ አበባ ነው። ኦኬ። ግን ባህር ዳር ይጀመር አዳማ ይቀጥላል? አዳማ፣ ባህር ዳር፣ መቀሌ፣ ጅማ። አዳማ ይቀርባል አዲስ አበባ ይመስለኛል። ሞባይሉን አሁን ሁለተኛ አዳማ እንቀጥል ብሎ ነው እንቀጥል ሌላው ካሰቡ መቀሌ ትንሽ ወደ ሰሜን ነው ራቅ ይላል። ጅማ ከአዲስ አበባ በመቀጠል የመጨረሻዋን አንድ የቀረችሽን እድል መጠቀም ትችላለሽ። እሺ እድሌን ልጠቀም። እሺ እንግዲህ መልስ ያልሆነው ቅርብ የሆነው አዳማ አይደለም። ስለዚህ ወይ መቀሌ ወይ ጅማ ወይ ባህር ዳር ነው። የሞባይል ስልክ የጀመረበት እንግዲህ አዲስ አበባ መጀመሪያ ሞባይል አገኘች። ሁሉም ሰው ሞባይል አገልግሎት ተጠቃሚ ሆነ። ሁለተኛ ሞባይል አገልግሎት የተስፋፋባት ከተማ የትኛዋ ናት? የሚመስለኝ ልክ ላይሆን ይችላል። ጅማ። የመጨረሻ መልስ? የመጨረሻ መልስ ጅማ ነው። ከአዲስ አበባ መቀጠል ሁለተኛ የሞባይል ስልክ አገልግሎት የጀመረባት ከተማ የትኛዋ ናት? ፈተና ላይ እንዴት ነው ባቦ ስትሞክሪ ታገኛለሽ? ጊዜ አንዳንዴ እሞክራለሁ። እድለኛ ነሽ። ጅማ በትክክል መልሰዋለች። በጣም ግሩም። ወደ 7ኛው ጥያቄ ላይ እንገኛለን። 7ኛ ጥያቄ ቁስል ያንገበገበው ዳሽ ሀ ጥፍር ያሳድጋል፣ ለ ጂቪ ይፈልጋል፣ ሐመሩሃ ሱሪ ይለብሳል፣ መ ውሃ ይነከራል። ቁስል ያንገበገበው ዳሽ ጂቪ ይፈልጋል አይመስልም። ጂቪ ምንድን ነው? ጂቪ እንትን ላይ የሚመስለኝ ቁስል ላይ የሚደረግ ነገር ነው። የሆነ ወይን ጠጅ የሚመስል ነገር መሰለኝ። ጥፍር ያሳድጋል። እንዴት ጥፍር ያሳድጋል? ሱሪ ይለብሳል የሚመስለኝ ውሃ ይነከራል ነው። ምክንያቱ ግን ቁስል የሚያደርገውን ነገር አያውቅም። በጣም እንትን ነው የሚሆነው እና ሱሪ ይለብሳል። ቁስል ያንገበገበው ሱሪ ይለብሳል። ቁስል ያንገበገበው ቁስሉ ሌላ ቦታ ሊሆን ይችላል ሰውነቱ ላይ እና ትንሽ ውሃ ይነከራል የሚለው ለምን? ውሃ ላይ ቁስል ላይ ውሃ ሲደረግ እንትን ያቃጥላል። እሺ የባሰ እንዲንገበገብ የባሰ ቁስል ግን እንዴት ጂቪ ይፈልጋል ካለ መፍትሄ እየፈለገ ነው። ጥፍር ያሳድጋል። እንዴት ጥፍር ያሳድጋል? ያው ውሃ ይነከራል በሚለው ጸንተሻል። በሚለው ጸን የመጨረሻ መልስ? ያ መጨረሻ መልስ። ቁስል ያንገበገበው ዳሽ ጥፍር ያሳድጋል፣ ጂቪ ይፈልጋል፣ ሱሪ ይለብሳል፣ ውሃ ይነከራል። እንግዲህ ሊዲያ ውሃ ይነከርና ያው የባሰ ይንገብገብ ብላለች። መልሱ ሀ ጥፍር ያሳድጋል ስለሚበላው ይመስለኛል። ደንብ አድርጎ ለማሳከል በጣም እናመሰግናለን። 25 የአሜሪካን ዶላር ተሸላሚ ሆነሻል። መልካም እንመኛለን። በትምህርት
ተመልካቾቻችን በመከታተል ላይ የምትገኙት ከኢቢኤስ ቴሌቪዥን የተዘጋጀ የሚቀርብላችሁን የእንቆቅልሽ የጥያቄና መልስና የመዝናኛ ዝግጅታችን ነው። ከአፍታ ቆይታ በኋላ ከሌሎች ተወዳዳሪዎች ጋር በድጋሚ እንገናኛለን። አብራችሁ እንግዲህ የኢቢኤስ ቴሌቪዥን የተዘጋጀ የሚቀርብላችሁ የእንቆቅልሽ ዝግጅታችን አሁንም እንደቀጠለ ነው። ወደ ቀጣዩዋ ተወዳዳሪያችን ነው የምናመራው። ሳሮን ክብካብን ወደ መድረክ ጋብዛለሁ። ሳሮን ደህና መጣሽ። ደህና ነሽ? ደህና ነኝ። ስንት ዓመትሽ ነው? እኔ 13 ነኝ። 13 ዓመትሽ ነው? አዎ። ስንት ዓመትሽ ነው እዚህ ሀገር ከመጣሽ? እዚህ ሀገር ቆይቻለሁ። ቆይተሻል? ስንት ማለት ነው? 6 ዓመት። 6 ዓመት። ስለዚህ እዚህ ሀገር ስትመጪ 7 ዓመት ልጅ ነበርሽ ማለት ነው? አዎ። አሜሪካን እንዴት አገኘሻት? ትምህርት ቤት ሲስተሙን ሁሉን ነገር እንዴት አገኘሻት? ጥሩ ናት? ጥሩ ነው። አዎ። ምንድን ነው የምትወጂው ትምህርት? እኔ ማትስ ነው የምወደው። ማትስ ጎበዝ ነሽ? አዎ። እንግዲህ አሁንም ገና ከልጅነትሽ ከፍ እያልሽ ነው ያለሽ እና በልጅነትሽ ምን ነበር የምትወጂው ጨዋታ? እኔ ከወንድሜ ጋር ኳስ እጫወት ነበረ ኢትዮጵያ እያለሁ። እግር ኳስ ማለት ነው? አዎ። አንቺ ታሸንፊው ነበር ወይስ ያሸንፍሽ ነበር? እሱ ያሸንፈኝ ነበረ ግን ጊዜ ማለት ነው? አዎ። ምን አይነት ልጅ ነሽ? አሁን ትምህርት ትወጃለሽ? ትጫወቻለሽ? ስንተኛ ክፍል ነሽ? እኔ አሁን 7ኛ ክፍል ነኝ። ትምህርት እወዳለሁ ግን ከጓደኞቼ ጋር ምናምን እጫወታለሁ። ከትምህርት ሰዓት ውጭ ምንድን ነው የሚያዝናናሽ? ከቤተሰቦቼ ጋር እንደዚህ ሙቪ ምናምን ማየት ነው። እሱ ነው የሚያስደስተኝ። ከዛ ሌላስ? ከዛ ሌላ ከጓደኞቼ ጋር እንደዚህ ወጥተን ምናምን ከእነሱ ጋር ደግሞ እያወራን ምናምን እንደዚህ መዝናናት። አዎ መዝናናት። አዎ። ሙዚቃ እንደምትወጂ ሰምቻለሁ እና ምንድነው ሙዚቃ? ምን አይነት ሙዚቃ መሳሪያ የምትጫወቺው? ቫዮሊን ነው የምጫወተው። ለምን መረጥሽው? በአጋጣሚ ነው ወይስ በትምህርት ቤት እንደ ተጨማሪ ኤክስትራ ካሪኩለም ትምህርት ሆነ ወይስ ምንድነው? አይ መጀመሪያ አባቴ ትራምፔት ይጫወት ነበር ሃይ ስኩል። አሁንም ይጫወታል አንዳንድ ጊዜ እና ከሱ ነው እንደዚህ ኢንስፓየር ያደረገኝ እና ከዛ ደግሞ ትምህርት ቤት ውስጥ ራሱ 4ኛ ክፍል ምናምን ሲሆን ካሪኩለም ውስጥ አስገቡት እና ከዛ በኋላ ደግሞ እኔም መጫወት ጀመርኩ። አሁን ጥሩ ትጫወቻለሽ? አዎ። ይዘሻል አለ ቫዮሊን ዛሬ? አዎ። ወደ መድረክ አንድ ጨዋታ ትጫወቺልናለሽ? እሺ። ምን አይነት ሙዚቃዎች ናቸው ብዙ ጊዜ? እኔ ብዙ ጊዜ እንደዚህ የኤዥን አሜሪካን እንደዚህ ኢንስፓየርድ የሆኑ ክላሲካል የሆኑ ሙዚቃዎች ናቸው። ያ ክላሲካል ያ እንትንም ማንበብ ትችላለሽ ማለት ነው? ኖታዎች በደንብ በስነ ስርዓት ተምረሻል? አዎ። አዎ። የአማርኛ ዘፈኖችስ ሞክረሽ ታውቂያለሽ? አንዳንድ ጊዜ አባቴም ሲጫወት የኢትዮጵያን እንደዚህ ዘፈን ነው የሚጫወተው እና ከሱ ጋር ደግሞ አንዳንድ ጊዜ ይሞክራለሁ ግን እንደዚህ የተጻፈም ራሱ አላገኘኝም። ሰው የግድ በደንብ ለመጫወት በኖታ በደንብ የተዋቀረና የተጻፈ ነገር ነው የሚያስፈልገው? አዎ። እሺ። አሁን የምትጫወችልን ዜማ ምን ዜማ ነው? ሻኩራ ነው የሚባለው። የሰራው ይሄን አሬንጅ ያደረገው አልካድ ዳል ባርጎ ነው የሚባለው። እሺ። በጣም በጭብጨባ ተቀበሉልኝ። በጣም እናመሰግናለን። እንግዲህ ወደፊትም በዚህ የቫዮሊን ጨዋታ ላይ መቀጠል ነው የምትፈልጊው? ሙዚቀኛ መሆን ነው የምትፈልጊው ወይስ በሌላ ይህንን እንደ አንድ ተጨማሪ የሙያ መስክ ይዘሽ በሌሎች? ይሄኛውንም አንድ ተጨማሪ ነው የማደርገው እንጂ እንደ ትልቅ ነገር እንደዚህ ማለት መቀጠል አትፈልጊም? እንግዲህ መልካም እድል እመኛለሁ። በትምህርትሽም በስራሽም ውጤታማ እንደምትሆኝ። እንግዲህ ወደ እንቆቅልሽ ጥያቄያችን ነው የምናመራው ማለት ነው። እንግዲህ ተመልካቾቻችን እንደተከታተላችሁት ሳሮን ቫዮሊኑን በሚገባ እንደተጫወተች አይታችኋል። የሙዚቃ ፍቅሯ አላት።
የሀገራችንን ባህልና ትውፊት ምን ያህል ታስታውሳለች? እንግዲህ ከሀገሯ እኮ የወጣቸው 7 ዓመት ሆኗት ነው። አሁን 13 ዓመቷ ነው። አብረን የምናየው ነው የሚሆነው። መልካም እድል እመኛለሁ። በጣም ግሩም። ከእንቆቅልሽ ነው የምጀምረው። እሺ እንቆቅልሽ እንኳን አብራ ደረሰልኝ። እንቆቅልሽ ትንሽ ምላጭ ሀገር ትላጭ፣ ሀ አይን፣ ለ እሳት፣ ሐመር ውሃ እንቅፋት፣ መ ሐሜት። እሺ ምንድን ነው መልሱ? ጥያቄውን እርግጠኛ ካልሆንሽና መልሱን ካላወቅሽ ለተመልካች ማቅረብ ትችያለሽ። አንደኛ ተመልካች እንዲረዳሽ ማድረግ ትችያለሽ። ሁለተኛ ደግሞ ትክክል ካልሆኑት መልሶች ውስጥ አንድ ይውጣልኝ ማለት ትችያለሽ። ሶስተኛ ደግሞ ለእኔ ሀገር ስጭኝና እኔ መልሱን እነግርሻለሁ ማለት ነው። ስለዚህ እርግጠኛ ካልሆንሽ እነሱን ተጠቀሚ። ትንሽ ምላጭ ሀገር ትላጭ። ምን እያሰብሽ? እኔ አላስብም። አይንም እንትን ለተመልካች መስጠት ትችያለሽ እርግጠኛ ካልሆንሽ። ግን ምንድን ነው የሚመስልሽ? ትንሽ ምላጭ ሀገር ትላጭ የሚል ሲል አይን ነው የሚመስለኝ ግን እኔ እሺ። ስለዚህ ተመልካች እንዲረዳሽ ትፈልጊያለሽ? አዎ። እሺ ተመልካች መልስ ሊነግራት የሚችል ሰው አለ? እሳት ነው ብለዋል። ትንሽ ምላጭ ናት ሀገር ትላጫለች፣ እሳት ነው መልሱ ብለዋል። ተቀባያቸዋለሽ? እሺ። አዎ። እሺ። ግን ገብቶሻል አለም? በትክክል መልሰውታል እነሱ። በእነሱ ጋር እሳት ነው። ትንሽ ምላጭ ሀገር ትላጫ። እሳት ስትነሳ ከአንዲት ጥግ ማድ ቤት ወይ ልትነሳ ትችላለች፣ ወይም ከአንድ ሳር ላይ ትነሳለች። ግን የአካባቢውን በሙሉ እሳት ልታወድም ትችላለች ማለት ነው። ተረቱ እንደዛ ነው። በጣም ግሩም። እንግዲህ በተመልካች እርዳታ የመጀመሪያውን ጥያቄ መልሰሻል። ሁለተኛ ጥያቄ ተረትና ምሳሌ ነው። ተረትና ምሳሌ ታውቂያለሽ? አዎ። እሺ። ሞኝና ወረቀት ዳሽ፣ ሀ ይገኛሉ በጥምቀት፣ ለ እኛ ሰፈር የሉም፣ ሐመር ውሃ የያዘውን አይለቅ፣ መ ከደጃፍ ይቆረጣል። ሰው እንግዲህ ጥያቄው ሞኝና ወረቀት በጋራ ሁለቱንም የሚያመሳሰላቸው ነገር ምንድን ነው? እሺ እኔ እንትን የሚመስለኝ መነው ግን መለዋለሁ። ሞኝ ከደጃፍ ይቆረጣል። ሞኝ ቆርጠሽ ታውቂያለሽ? ከደጃፋችሁ ደስ እንዴት ሁለተኛው ሌላ ምድል አለሽ? አዎ። ከፈለግሽ መጠቀም ትችላለሽ። እሺ ለለዋለሁ ለትይዋለሽ። እናንተ ሰፈር ሞኝና ወረቀት የሉም? አሁን አንቺ የቤት ስራ ምናምን ስትሰሪ ወረቀት ላይ አትሰሪም? ምንድን ነው አንቺ የገባሽ ሞኝና ወረቀት ሲባል? ሞኝና ወረቀት ሲባል እስቲ የሆነ ሰው ሞኝ የምታውቂው ሰው ካለ ፈልጊና አስቢ። እና ወረቀትም ሁለቱም የሚያደርጉት ነገር ነው። ሞኝና ወረቀት ከአራቱ ምርጫዎች ውስጥ ማለት ነው። ሀ ይገኛሉ በጥምቀት፣ ለእኛ ሰፈር የሉም፣ ሐመር ውሃ የያዘውን አይለቅ፣ መ ከደጃፍ ይቆረጣል። እሺ ሶስት ጊዜ ቀየርኩት ግን ሀ ይገኛሉ በጥምቀት። አዎ። የመጨረሻ መልስ? አዎ። ሞኝና ወረቀት ይገኛሉ በጥምቀት ነው መልሱ ብላለች። እንግዲህ በጥምቀት ብቻ ነው የምትጽፊው? ከጥምቀት ውጭ ወረቀት የሚባል የለም። እንግዲህ እንዴት አድርገሽ ትምህርቱን እንደምትጨርሺ አላውቅም። በዓመት አንድ ጊዜ በጥምቀት ብቻ እያገኘሽ። መልሱ ሞኝና ወረቀት የያዘውን አይለቅም። ሁለቱም ስትጽፊባቸው ወረቀቱም አንዴ ከጻፍሽበት ይዛል፣ ሞኝም አንዴ ከገገመ አንዴ አንድ ነገር ላይ እንዲህ ካለ መመለሻ የለውም ማለት ነው። ስለዚህ ያ ነው ተረቱ። ያው ተረትና ምሳሌን የሀገራችን ቋንቋ በልጅነት ስለወጣሽ እንግዲህ ቋንቋውንም ባህሉንም
ብትዘነጊው አይገርምም። ግን የሀገራችንን ባህልና ቋንቋ ትውፊቶች እንደምታውቂ ተስፋ አለኝ። ስለተጫወትሽልን ቫዮሊን ሙዚቃ በጣም እናመሰግናለን። እንግዲህ በመጀመሪያው ዙር ወጥተሻል ማለት ነው። ሌላ ጊዜ በድጋሚ እንገናኛለን። መልካም እድል። እሺ እንግዲህ ተመልካቾቻችን እንደተከታተላችሁት ተወዳዳሪዎቻችን የበኩላቸውን ጥያቄዎች ወይም መልሶች ሰጥተው የሚችሉት ድረስ ዘልቀው የተሸለሙም ተሸልመው ያልተሸለሙም ደግሞ በመጀመሪያው ዙር ወጥተው ተለያይተናል። የዛሬውን ዝግጅታችንን ከማብቃታችን በፊት የምናቀርበው በፌስቡክ የሚመለስ ጥያቄ አለን። ወደዛ ነው የምናመራው። በያላችሁበት ሆናችሁ ይህን ዝግጅት የምትከታተሉ ሁሉ እንግዲህ ተዘጋጅታችኋል ማለት ነው። እንቆቅላችሁ ቢወረወር ወንዝ የማይሻገር ቢወረወር ወንዝ የማይሻገር። እንግዲህ ከአሁኗ ደቂቃ ጀምሮ በፌስቡክ ፔጃችን በመግባት ለዚህ ጥያቄ መልስ ስጡን። ሳምንት ከሌሎች ተወዳዳሪዎችና ከአዳዲስ ጥያቄዎች ጋር በድጋሚ እንገናኛለን። እስከዛው መልካም ሳምንት።